ሃይሚ ቀይ መስመር እናንተ ችግራችሁ ይሄ ነው እኮ በቃ ችግራችሁ ይሄ ነው። የሆነ ሰው ገና ሲያለቅስ ሲጎዳየን ብላችሁ እሱን ስታባብሉ ተመልሶ እናንተ ላይ ጠላት ሆኖ ታገኘታላችሁ። እና እቺ አብሳላት አሁን በሰላም እንዳይመስልሽ ጓደኞቻችሁ ሊሆኑ ጓደኞቹ ሆኑ እንደ ፍቅረኛ ሳይሆን እንደ ጓደኛ እንሁን እያለች ነው። እቺ ልጅ አሁን ከእናንተ ጋር ጓደኛ ሆና ሰላም የምትሰጥሽ ይመስልሻል? አንቺ ስታስቢው ለምን ይመስልሻል ጓደኛሞችን ሁን የምትለው? እናንተን እያጣላችና እያበጣበጠች ዩቲዩብ መስራት ከፈለገች ደግሞ ከተሳካላት እንደምን ብላ ወይ እንደ እዩ ማርገዝ ወይ በሆነ ነገር ብሩኬን ማሳሳት ነው በቃ። እንዴ ብዙ ሴቶች አሁን እንትና ነው ማን ነበረች የዳኒ ሮስት ያቺ ፍቅረኛው ብሩኬን የተለያየ ነገር እንዲያደርግ እያደረገች እንትን ስትለው የነበረ መጥፎ ነገር ውስጥ እንዲገባ የሆነ በቃ ከሱ ጋር ወይ ትተቃቀፋለች ወይ ሳይፈልግ ሄዳ ታቅፋለች። ከዛ ደግሞ ብዙ ተመልካች እስክታቅፈው የት ነበር ብቻ ብዙ ነገሮች ተፈጥረዋል። እና ሃይሚ እኔ ለሰው በጣም በዚህ ልክ እንትን ባቲ ጥሩ ነው። ደውለሽ መጥራትም የለብሽም ነበረ። ሲቀጥል ደግሞ ለእሷ ቦታ መስጠት የለባችሁም። እሷ የፈለገትን ያክል ብታለቅስ ብትነፋረቅ አንቺ ለእሷ ቦታ ሰጥተሽ አገኝተሽ ማውራት የለብሽም። ምክንያቱም ቦታ በሰጣችኋት ቁጥር የምታደርገውን ነገር እየጨመረች ነው የምትሄደው፣ የበለጠ እየጨመረች። ዛሬ አሁን ምን ሆንሽ ምናምን ብለሽ አባብልሻታ፣ ነገ ምን ታመጫለሽ ብላ አፏን እየከፈተች ነው የምትመጣ። ባለፈው ብሩኬን አባብላ ወድጃ አፍቅር ያለው ብላ ነገረችው። ከዛ በሚቀጥለው ቀን ሶስታችሁንም ጠራችና መብቴ ነው የፈለገኝ እኔ ማለት አንቺ አያገባሽም እያለች ሁለታችሁን አበጣጣ። ያኔ ራስሽን ስተሽ ስትወድቂ ነበር። ሶ አንቺ በብሩኬ ማንም እንዲመጣብሽ አትፈልጊም። ሶ አንቺ እሷን አግኝተሽ የመለማመጥ ግዴታ የለብሽም ነው። ብሩኬ ሳያገኛት እኔ ላግኛት ብለሽ ነው። አሁን ብሩኬ ያገኛት አው ብዙዎቻችን ያዙኝ ልቀቁኝ እንደምንል ግልጽ ነው። ሃይሚ የሆነ ነገር ያስተካከለሽ መስሏታል። ግን እቺ ልጅ ባቀረብሻ ቁጥር ብዙ ነገሮች ይፈጠራሉ። እንደ ጓደኛ እንኳን መቅረብ የለብሽም። በቃ እቺ ልጅ ማለት ነው ክፍተት በተፈጠረች ሰዓት እየገባች ሁሌ ስትበጠብጣችሁ ነው የምትኖር፣ ልክ እንደ ሄርሜላ ማለት ነው። ሲቀጥል ደግሞ አንቺ ብሩኬ ሳያገኛት እኔ ላገኛት፣ ብሩኬ ካገኛት ብዙ ነገር ይፈጠራል ብለሽ አስበሽ ሊሆን ይችላል። ግን እሱን እንዳያገኛት ማስጠንቀቅ እንጂ አንቺ ገና እሱ ያገኛታል ብለሽ በስጋት ሄደሽ ማግኘት የለብሽም፣ መጥራትም የለብሽም። ቤትሽ ድረስ ቦታ መስጠት የለባችሁም። በቃ ሁሉም ሰው ከህይወታችሁ አስወጣታችኋላ። በቃ እነሱ ራሳቸው ሲመጡ እንኳን ማስወጣት ነው እንጂ ያለብሽ ጠርተሽ ምን ሆነሽ ነው ምን ትበልሽ? አሁን ብሩኬን እኮ በቃ ወልጃላ ፍቅር ያለው እያለቀስኩ ነው በሱ ፍቅር እያለሽ ነው። እና አሁን ሃይሚ የጠራሻት ብሩኬን ተይሊ ልትያት ነው ወይ ምን ልትያት ነው? እና የዋህነትሽ በጣም ሊጎዳሽ ይችላል። ሰውን ስትቀርቢ በልኩ አርጌው ልልሽ ፈልጋለሁ። ምክንያቱም አንዳንድ ሰዎች የዋህ ስትሆኑላቸውና ስታስቡላቸው ደካማ ጎናችሁን በደንብ ያውቁና ውግት ታርጋዋችሁ እንዳትነሱ አርገው ነው የሚጠሏችሁ። ሲቀጥል ብሩኬ ደግሞ መጥቶ በጣም ነበር የተናደደው። አሁን ዛሬ ብሩኬ መናደዱ ራሱ ትክክል ነው። የምሬ ነው የምላችሁ። አንዳንዴ እኮ ትክክል ሲሆን ትክክል፣ ውሸት ሲሆን ውሸት ብለን ብንሰራ ደስ ይለኛል። ሃይሚዬ መጥራት የለብሽም ማግኘትም የለብሽም። በእርግጥ አንቺ ብሩኬ አገኝቷት ሌላ ብዙ ችግር እንዳይፈጠር ብሩኬን ቀድማ እንዳታገኘው እኔ ላስረዳት ብለሽ ሊሆን ይችላል። ግን ደግሞ ከዚህ የበለጠ ጉዳት ሊኖረው ይችላል ቤትሽ መጥራትሽ። ብሩኬን አንደኛ እናዶታል። አዎ ሁለታችሁም ፕሮሚስ የገባችሁት ነገር ቢኖር ማንንም ሰው ወደ ህይወታችን አናስገባም፣ ማንም ቢመጣ አንሰማም ብላችኋል። ግን አሁን እቺ ልጅ እያመጣሻት ነው እና ወይ ሌላ ድራማ ለመጀመር አስባችሁን አይሆን አላቅም። ግን እቺ ልጅ ቤትሽ በሰጠሻ ባወራሻት ቁጥር ጊዜ በሰጠሻ ቁጥር ሌሎች ችግሮችን ለመፍጠር የበለጠ እድል እየከፈትሽላት ነው። ሶ ባታገኛት ጥሩ ነው። ብሩኬ ራሱ መናደዱ ልክ ነው። ምክንያቱም ማግኘት አልፈልግም ብሎ ስልኩን ዘጋግቶ ከሷ ርቆ ነው ያለ። ሶ ባንቺ በኩል ደግሞ ቤት የጠራሻቸው ጠርተሽ አገናኝሻቸው ምን ሆኑ ነው? ቆይ እንዴ ብሩኬ ድንገት መጣሽ ምን ይሁን ምን ይፈጠር? አሁን አብሰራትን ያገኝሻት። በእርግጥ ብሩኬ ከኔ ጋር የፍቅር ግንኙነት አለው ጓደኛዬ ነው ታይልኝ አይነት ነገር ሆነብሽና በቪዲዮ ራስሽ ማስጠንቀቂያ ሁለታችሁን ብትሰጧት ጥሩ ነበረ። ብቻ ይሁን ሰላም የኔ ወዶች የኔ ማሮች የኔ ፍቅሮች እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ እግዚአብሔር ይመስገን። እንግዲህ አዲስ ድራማ ሰሞኑን ሊጀመር ይሁን ምን ይሁን የምናውቀው ነገር የለም። እንግዲህ ትንሽ ሊያቃጥሉን ይመስለኛል እስከ ፋሲካ አናቅም። ግን እኔ ያሰብኩት እንደውም ከፋሲካ በኋላ ነበር። ቀጣይ ሳምንት ፋሲካ ነው። የምር እስከ ፋሲካ ቢያንስ አትጣሉ። ድራማውን እስከ ፋሲካ ብታቆሙት ጥሩ ነው እንደ ሀሳብ ማለት ነው። እና እንግዲህ ሃይሚዬ ዛሬ መታ ነበረ አብሳላትን ጠርታ ምናምን እንግዲህ እያባበለቻት ነበረ። አትከፊ አትዘኝ አይነት ነገር። ግን ደግሞ በዚህ ልክ እሷን ማባበል መለማሞጥ ምናምን አስፈላጊ ነው ብዬ አላስብም።
መጥራትሽም ተገቢ አይደለም። ምክንያቱም እንደ ጓደኛ ለቅራብሽ ልትልሽ ትችላለች። አንቺ ምን አይነት ልብ እንዳለሽ የዋህነትሽ ምናምን ልትጠቀምበት ትችላለች። በነገራችን ላይ አንዳንዴ ጓደኛ ብላችሁ የምታቀርቧቸው ሰዎች በጣም ብዙ ነገር ሊያደርጓችሁ ይችላል እና እቺ ልጅ ስትጠሪያት ጓደኛሽ ልሁን እያለችሽ ነው። እንደ ፍቅረኛ ሳይሆን እንደ ጓደኛ ነው እያለች ያለችው። እንደ ጓደኛ ስትቀርብሽ ደግሞ እሷ ስራዋን ልትሰራ ነው እንጂ ጓደኛሽ ልትሆን ወይ ጓደኛ አታ ወይ ሰው አታ አይደለም። እስከ ዛሬ ማን ነበር ጓደኛሽ? ቆይ አብሳላት ጓደኛሽ እስከ ዛሬ ማን ነበረ? ዛሬ ፍፄ ለምን ራቀኝ፣ ብሩክ ለምን ራቀኝ፣ ሀይሚ ለምን ራቀች ብለሽ የምትነፋረቂ እስከ ዛሬ ጓደኞችሽ እነማን ነበሩ? እስካሁን ድረስ ከማን ጋር ኑረሽ ነው አሁን እነሱ ግዴታ ከነሱ ጋር መሆን ግዴታ የሆነብሽ? እስከ ዛሬ ምን ነው ጓደኛ የለሽም ነበር እንዴ? ሌሎች ጓደኞች እና ሀይሚን እኮ ያወቅናሻቸው ገና 2 ወር ወይ 3 ወር ቢሆንሽ ነው። ምን ነው ከኋላ ያሉት ጓደኞችሽን እረሳሻቸው? ከነሱ ጋር ሆኚ ምን ጓደኛ አታጭም ይኖርሻል ካሁን በፊትም። ስለዚህ ጸባይ ካለሽ አንድ ጓደኛ በቂ ነው ሲጀመር። እናንተ ደግሞ መንቃት ያለብሽ ሀይሚ ደግሞ እናንተ ጋር መሆን እፈልጋለሁ፣ ላገኛችሁ እፈልጋለሁ፣ ጓደኞቹ ሁኑ ማለት እቺ ኮተት እቃ ለማንሳት ነው አለ ያገሬ ሰው። እቃ ለማንሳት ፈልጋ ነው አዘናግታ አንቺ ልክ እንደ ጓደኛ ተቀርበሽና ከዛ በሆነ መንገድ አይጣላ ይረስ። ሴቶች በጣም መጥፎ ናቸው። በተለይ እንደ ጓደኛ ስትቀርቧቸው እቺ ልጅ እንደምትወደው ታውቂያለሽ። አንደኛ እንደምትወደዋለች። የሆነ ነገር በተፈጠረ ቁጥር አእምሮሽ ላይ የሆነ ነገር ነው የሚፈጠር። እንደ ጓደኛ እንኳን ሆነሽ ጓደኛሽ እንኳን ሆነ ከሱ ጋር ባየሻት ቁጥር የሆነ ነገር አእምሮሽ ላይ ይመጣል። በጣም ብዙ ነገር ታስቢያለሽ፣ ትጣያለሽ። ሲቀጥል ደግሞ ጓደኛሽ ሆና እች ልጅ ስራዋን ልትሰራ ነው እንጂ የምትመጣው ጓደኛሽ ልትሆን አይደለም። ጓደኛሽም እንድታረጊያት አልፈልግም፣ እንድታገኛትም አልፈልግም። ታይልኝ ብለሽም እሷን መለማመጥ አያስፈልግሽም። እራሱ ብሩኬ ከህይወቴ ውጪልኝ ብሎ አንቺን ሲመርጥ ነው እንጂ አንቺ ታይልኝ ብለሻት ስትተውልሽ ምናምን። በእርግጥ ጓደኛሽ ነው፣ የፍቅር አጋርሽ ነው ምናምን እሱ መጀመሪያ አግኝቷት መጥፎ ነገር እንዳይፈጠር ልክ እንደ ባለፈው አይነት ነገሮች እንዳይፈጠሩ ሰግተሽ ምናምን ሊሆን ይችላል። ግን ደግሞ ከጥቅሙ ጉዳቱ ያመዝናል ብዬ ነው የማስበው። እኔ ጭራሽ አልጠበኩም ሀይሚ አብሳላትን ጠርታ ምናምን አብሳላት እንደውም መታ ይቅርታ ጠይቃለች አይነት ነገር እንጂ ያን ሁሉ የታመምሽበትን ነገር ምናምን ረስተሹ አሁን ጭራሽ የሆነ እሷን እንደ ሴት ረዳሻለሁ ምናምን ብለሽ እያባበልሽ ትመጫለሽ። ጭራሽ አልጠበኩም። ምክንያቱም ከሁለቱም በላይ የተበደልሽው አንቺ ነሽ። እንደውም ብሩኬ በጣም ተንጨረጨረ እንጂ እንደ ሀይሚ የተበደለ የለም። በነገራችን ላይ ሀይሚ በጣም ነው የተበደለችው በአብሳላት ማለት ነው። አንደኛ ራሷን ስታስቀምጥወድቅ እንድትናደድ ቪዲዮ ተቀርጾ እስከመላክ ምናምን እና ያን ሁሉ ነገር ረስታ ነው ሀይሚ የመጣችው ማለት ነው። እንደ ሴት ልረዳት ብለሽ እና ለሰዎች አንዳንዴ ባሰባችሁ ቁጥር ምላሹ ኔጌቲቭ ነው የሚሆነው። ብቻ ይሁን። ሀይሚ ግን ጥንቃቄ ብታረጊ ጥሩ ነው። ብሩኬ ልክ ነው። ዛሬ ምንም ስህተት አላየውበትም። ምክንያቱም እሱ ማግኘት አይፈልግም፣ ትቷታል፣ ስልኩን ዘግቷል። ስለዚህ ሀይሚ ማግኘት የለባትም ነበረ። ቦታ መስጠት ለሷ በጭራሽ አያስፈልግም። ቦታ በሰጠቻ ቁጥር ሌላ ችግር ነው የምትፈጥረው።